በ2026 ዩቲዩብ አውቶማቲካሊ አልጎሪዝሙን ቀይሯል። ስለዚህ በ2026 አዲስ የዩቲዩብ ቻናል ከፍታችሁ መስራት የምትፈልጉም ይሆን ከዚህ በፊት ቻናል ከፍታችሁ ኮንተንት ክሬት እያደረጋችሁ ላላችሁ ሰዎች ይሄ ቪዲዮ እጅግ በጣም ወሳኝና ወቅታዊ አስፈላጊ ጉዳይ ነው። ሁላችንም ይህንን ቪዲዮ ከመጀመራችን በፊት ላይክ እናደርገዋለን። ወደ ቪዲዮ እንደሚታወቀው አንድ ኮንተንት ክሬተር የሰራው ኮንተንት ለብዙ ሰዎች ወይም ኦዲየንስ መድረስና አለመድረሱ የሚወሰነው በዩቲዩብ አልጎሪዝም ነው። የዩቲዩብ አልጎሪዝም ለመሆኑ ምን ማለት ነው? እስኪ የተወሰነ ነገር ነግራችኋለሁ። አሁን ባለው በ2026 የዩቲዩብ አልጎሪዝም ዳይሬክትሊ ከጎግል ጀሚኒ ጋራ ሊንክ ሆኗል። ያ ማለት እኛ የምንሰራው ስራ ጠቅላላ በኤአይ ታግዞ ነው ማለት ነው ኢቫሉዌት የሚደረገው። እንግዲህ ይህንን ስንል ሁለት አይነት አጋጣሚዎች ሊኖሩ ይችላሉ። የመጀመሪያው ሰፊ የሆነ ኦፖርቹኒቲ አለ፣ በሌላኛው ጎኑ ደግሞ ትልቅ የሆነ ቻሌንጅ ሊኖር ይችላል። ስለዚህ ኦፖርቹኒቲ የመጣላችሁ ሰዎች አውቶማቲካሊ ይሄንን አልጎሪዝም በደንብ አድርጋችሁ ተረድታችሁ ስራችሁን ስሩ። እንደ ቻሌንጅም ግን ሊነሳ የሚችል ነገር አለ። እሱንም በተወሰነ መልኩ ጠቆም የማደርጋችሁ ይሆናል ማለት ነው። ለመሆኑ ዩቲዩብ አልጎሪዝም ስንል ምን ማለት ነው? ዩቲዩብ አልጎሪዝምን በቀላሉ ለማስረዳት ያክል እናንተ የምትሰሩት ስራ ለወርልድ ዋይድ ኮሚኒቲ በምን ያክል ፐርሰንቴጅ እየደረሰ ነው የሚለውን የሚሰራበት ካልኩሌሽን ነው። ዩቲዩብ አልጎሪዝሙን ሲሰራ ብዙ አይነት ሪኳየርመንቶች አሉ፣ ወይም ደግሞ እንደ ኢንፑት ሊያገለግሉ የሚችሉ ብዙ መስፈርቶች ይኖራሉ። ነገር ግን ዩቲዩብ ኮምፕሌትሊ ከዚህ በፊት ከነበረው አልጎሪዝም ወደ 2026 ስንመጣ ኮምፕሌትሊ ቀይሮታል። ለምሳሌ ያክል ከዚህ በፊት የነበረው የአልጎሪዝም መንገድ ቪዲዮአችሁን ወይም ኮንተንታችሁን ለተወሰነ ሰዎች ሰፖርት ያደርገዋል ወይም ደግሞ ይጋብዘዋል። ዘን እነዛ ሰዎች አሪፍ የሆነ ሪያክሽን ካሳዩ፣ ቪዲዮ ላይ በጣም ብዙ ሰዓት ወይም እስከ መጨረሻው ድረስ ከቆዩ፣ ሌሎች ነገሮችንም ኮንሲደር አድርጎ እነዛ ሰዎች ከወደዱት የእናንተን ቪዲዮ ለተጨማሪ ሌሎች ሰዎች ይልከዋል። አሁንም እነዛ ከወደዱት እጥፍ እያደረገ ለኮሚኒቲ ወይም ለኦዲየንስ ይጋብዘዋል ማለት ነው። ስለዚህ የእናንተ ኮንተንት ቫይራል ወጣ የሚባለው መጀመሪያ ያዩት ሰዎች ጥሩ የሆነ ምላሽ ከሰጡ፣ ቪዲዮ ላይ ብዙ ሰዓት ከቆዩና ሌሎች መደረግ ያለባቸውን ነገሮች ካደረጉ ነበረ። አሁን ግን እሱ እንዳለ ሆኖ ጎግል ጀሚኒ የተባለው ኤአይ ከዩቲዩብ ጋር ኢንተግሬት ሆኖ ይሰራል። ኢቭን አሁን ስለዚህ ስለምሰራው በአማርኛ እየተቀረጽኩት ስላለው ቪዲዮ አጠቃላይ የቪዲዮ ጽንሰ ሐሳብ ሙሉ መረጃ መስጠት ይችላል። ያ ማለትም ስለምሰራው ኮንተንት ሳመሪ ቁጭ ያደርጋል ማለት ነው። እኔ የምናገረውን እንቅስቃሴን፣ ቶፒኬን፣ ተምብኔሌን እንዲሁም ሌሎች ነገሮችን ኢቫሉዌት አድርጎ ለሚፈለገው አካል ያደርሳል ማለት ነው። የቀደሙ ግን ኢቭን የማትፈልጉት ኮንተንት ቢሆን ዳይሬክትሊ ለእናንተ ይመጣ ነበር። አሁን ግን ስፔሲፊክ የሆነ ኮንተንት ለስፔሲፊክ የሆነ ከስተመር ወይም ኦዲየንስ ነው የሚቀርበው። ይሄ ደግሞ እጅግ በጣም ትልቅ የሆነ አድቫንቴጅ አለው ማለት ነው። ስለዚህ እንደ አዲስ በዚህ ዓመት ዩቲዩብ የምትጀምሩ ሰዎች ማድረግ ያለባችሁን ነገር ልንገራችሁ። ኮንተንት ምንም ይሁን ምን በመረጣችሁት ኒች ወይንም ብራንድ ላይ ተደጋጋሚ አድርጋችሁ ስሩ። ኮንሲስተንሲያችሁን ጠብቁ። በሳምንት አትሊስት 1 ወይንም 2 ሾርት ቪዲዮ ስሩ። 1 ወይንም 2 ሾርት መስራት ወይም ደግሞ ከ1 ደቂቃ በታች የሆነ ቪዲዮ መስራት የእናንተን ቻናል ቫይራሊቲ በጣም ነው የሚጨምረው። ሌሎች መደበኛ የሆኑ ቪዲዮዎች ወይም ኮንተንቶች እንደተጠበቁ ሆነው ማለት ነው። ሌላኛው አዲስ ስትሆኑና ከዚህ በፊት ቻናል ያልከፈታችሁ ሰዎች በቆየ ኢሜል አካውንት አዲስ ቻናል ክፈቱ። አዲስ ኢሜል አዲስ አካውንት ከሆነ
ፎር ሹር ትንሽ ዋጋ ሊያስከፍላችሁ ይችላል፣ ሊያቆያችሁ ይችላል፣ መጀመሪያ አካባቢ ቫይራል ላያወጣችሁ ይችላል። ስለዚህ ማድረግ ያለባችሁ የቆየ ኢሜል ተጠቀሙ። በዛ ኢሜል የተለያዩ ነገሮችን ስሩበት። ያ ማለት ቪዲዮ ስትመለከቱ የሰው ቪዲዮ ላይክ አድርጉ፣ ኮመንት ጻፉ፣ የሆነ ሪያክሽን አድርጉ። ሰብስክራይብም ሊሆን ይችላል። ካልሆነ ግን አዲስ ቻናል አዲስ ኢሜል አካውንት ከሆነ የተሳሳተ ሰው ወይንም ሮቦት ተደርጋችሁ ልትወሰዱ ትችላላችሁ። ብዙ ዌብሳይቶች ላይ ልትገቡ ስትሉ የተለያየ ፐዝል ሊሆን ይችላል፣ የሆነ ካራክተር ክፈቱ ምናምን ሊል ይችላል አይደለ? ያ ማለት እናንተ ሪል ሰው ናችሁ ወይስ ደግሞ ሮቦት ናችሁ የሚለውን ለማወቅ ነው። ልክ እንደዛ እናንተ መጀመሪያ አካባቢ ቻናላችሁን ስትከፍቱ አዲስ ኢሜል አዲስ አካውንት ከሆነ ጊዜ ሊወስድባችሁ ይችላል። ስለዚህ 1 ወር 2 ሳምንት 3 ሳምንት የተለያዩ ቪዲዮዎችን ዋች አድርጉ፣ እዛ ላይ ሪያክሽን አድርጉ፣ ለተመቻችሁ ቪዲዮ ላይክ እና ኮሜንት አስቀምጡ። እንደዛ ከሆነ የእናንተ ቫይራሊቲ በአዲሱ በጎግል ጀሚኒ አማካኝነት ቫይራል የመውጣት እድል አለው ማለት ነው። ለዛም ነው ኦፖርቹኒቲም አለ ቻሌንጅም አለ ያል። እንደ ኦፖርቹኒቲ የምንመለከተው የሚፈለገው ኮንተንት ለሚፈለገው ኦዲየንስ ይደርሳል። እንደ ቻሌንጅ የምናየው ደግሞ እኛ ያንዳንዷ የምናደርጋት እንቅስቃሴ ኢቫሉዌት ትደረጋለች። ተምብኔላችን፣ ታይትላችን፣ ዲስክሪፕሽናችን፣ እንቅስቃሴያችን የናንተ የሰራችኋት እያንዳንዷ ኮንተንት ለሚፈለገው ኦዲየንስ ይደርሳል፣ ይጋበዛል ማለት ነው። ለዚህም ነው የ2026 የዩቲዩብ አልጎሪዝም ዳይሬክትሊ ከጎግል ጀሚኒ ጋራ ሊንክ ሆኗል እየተባለ ያለው። ሰው መልካም አጋጣሚውንም መጠቀም ያስፈልጋል፣ ቻሌንጁንም ተጋፍጦ ማሸነፍ ያስፈልጋል ማለት ነው። አዲስ ቻናል ክሬት ለምታደርጉና ከዚህ በፊትም ክሬት አድርጋችሁ ግን ብዙ ያላደጋችሁ ሰዎች ፕሊስ ይሄንን የአልጎሪዝም ሜካኒዝምና አሰራር እንድትከተሉ። በነገራችን ላይ ሁሉም ነገር አልጎሪዝሙም ይሁን ማንኛውም ነገር በተደጋጋሚ ኮንተንት እየለቀቅን ከሆነና ኮንሲስተንሲያችንን ጠብቀን በርትተን እየሰራን ከሆነ አንድ ቀን መስመሩን መያዙ አይቀርም። ስለዚህ ሁላችሁም በደንብ አድርጋችሁ ስሩ። የአዲሱን አልጎሪዝም መስፈርት አሟልታችሁ ኮንተንታችሁን ፐብሊሽ አድርጉ። ለዛሬ የነበረን ቪዲዮ ይሄንን ይመስላል። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።